ሕይወት ወራዙት ምዕራፍ 3 የአፍላ ጉልምስና ምልክቶች። አፍላ የጉርምስና ወቅት የጉልምስናን የመጀመሪያ ወቅት ይሸፍናል። ጉልምስናና ጉርምስና የሚሉት ቃላት አንድ ናቸው። የዘይቤ እንጂ የሚስጥር ልዩነት የላቸውም። ይህ ወቅት በጾታ የመብሰል ምልክቶች የሚታዩበት ዕድሜ ነው። ከላይ እንደተጠቀሰው ጉልምስና የሚጀምርበት ዕድሜ እንደየሰው ሁኔታ ከፍና ዝቅ ሊል ስለሚችል የኔ ፈጥኗል፣ የኔ ደግሞ ዘግይቷል በማለት ሊጨነቁበት የሚገባ አይደለም። የሆነ ሆኖ አንድ ሰው በጉልምስና ወቅት ሊከሰቱ ከሚችሉ የአካል ለውጦች ጋር ተያይዘው የሚከሰቱ ሌሎች ለውጦችን በሚገባ ሊያውቃቸውና ሊጠብቃቸው ይገባዋል። እነዚህም ለውጦች በአጭሩ ከዚህ በታች ተዘርዝረዋል። በጉልምስና ወቅት ከሚከሰቱ የአጥንቶች እድገትና የጡንቻዎች መለጠጥ የተነሳ በወጣቶች ላይ የመፍዘዝና የቅንብር ጉድለቶች ይስተዋላሉ። በዚህ ምክንያት ለአደጋ መጋለጥ እንዳይኖር ተጨማሪ ጥንቃቄ ቢያስፈልግም ይህ አይነቱ የመቅዘዝና ቅስስ የማለት ሁኔታ ጊዜውን ጠብቆ ያልፋልና የሚያሳስብ ጉዳይ አይደለም። ወጣቶች በብዙሃኑ ዘንድ የሚታወቁበት ገጽታ ንቁነትና ቀልጣፋነት ቢሆንም በአፍላ የጉልምስና ወቅት መፍዘዝና ቅስስ የማለት ሁኔታ መከሰቱን ማወቅ ለሚያሳዩት ባህሪና ያልተለመደ እንቅስቃሴ ሌላ ትርጓሜ ከመስጠት እንድንቆጠብ ይረዳል። በአፍላ የጉልምስና ወቅት ፈጣን እድገት ከሚያሳዩና ከሚለጠጡ የሰውነት ክፍሎች መካከል የድምፅ ጅማቶች ስለሚገኙበት አንዳንድ ጊዜ ሳይታሰብ ቀጭን ድምፅ ማውጣትና የድምፅ መጎርነን እንደ ጉርምስና ምልክት ይታያሉ። የአዳም ፍሬ በመባል የሚታወቀው ማንቁርትም ማደግና መታየት የሚጀምረውም በዚሁ ጊዜ ነው። ከዚህም ሌላ ብዙ ወንዶች ብጉር የሚያበጉሩ ሲሆን በብብት በደረትና በብሽሽት በአባለዘር አካባቢ ፀጉር ማብቀል ይጀምራሉ። እንደዚሁም ከራስ እስከ ጽም በግራና በቀኝ የሚወርድ ለጊዜው ለስለስ ያለና ስስ ጠጉር ወይም ሪዝ ማቆጥቆጥ ይጀምራል። ይህንን ጽም ሪዝ መከርከርምና መቀነስ እንጂ ሴት እስኪመስሉ ድረስ ሙሉ በሙሉ ልጭት አድርጎ ማንሳት የሚገባ አይደለም። ይህን በተመለከተ ፍትሐ ነገሥት መንፈሳዊና ዲድስቅልያ የተሰኙ መጽሐፍት እንዲህ ብለዋል። ነገር ግን ጽማችንን ልንላጭ የወንድነት መልካችንን ወደ ሌላ ማለትም ሴት ወደ መምሰል እንለውጥ ዘንድ አይገባንም ማለት ነው። የጉልምስና ምልክት የሆነው የዚህ ጠጉር ብዛት ከሰው ሰው ይለያያል። ሆኖም ምን ያህል ወንድ መሆንን አመልካች አይደለም። ሌሎቹ የአፍላ ጉርምስና ምልክቶች ደግሞ የሰውነት ጠረን መለወጥ፣ የዘር ፍሰት ወይም ህልመ ሌሊት ማየት የመጀመር ናቸው። ህልመ ሌሊት ምንድን ነው? በአፍላ የጉልምስና ወቅት አባላዘር ወደ ሙሉ የእድገት ደረጃ መድረስ ብቻ ሳይሆን መስራትም ይጀምራል። በዚህ ጊዜ ከንዑስ መሌሊት ኅፍረተ አካል ዘርአ ብእሲ የሚባል የአፍንጫ ዛህል ንፍጥ የሚመስል ፈሳሽ ነገር ይወጣል። ወንድና ሴት ግንኙነት በሚያደርጉበት ጊዜ ወደ ሴቲቱ ማህፀን በመግባት ጽንስ እንዲፈጠር የሚያደርገው ይህ ፈሳሽ ንጥረ ነገር ነው። የወንድ ወጣቶች ሰውነት ይነስም ይብዛ በየጊዜው ከላይ ዘርአ ብእሲ ወይም የወንድ ዘር ተብሎ የተጠቀሰውን ፈሳሽ ንጥረ ነገር ያስወጣል። ለዘር የበቁ ወጣቶች ዘር የሚከፍሉት ወይም የሚወጣው በልዩ ልዩ መንገድ ሲሆን አብዛኛውን ጊዜ ግን ተኝተው ሳለ በጠለቀ እንቅልፍ ሆነው ህልም በሚያልሙበት ወቅት ነው። ይህ ሲሆን እንደ ጤናማ የተፈጥሮ ሂደት ይቆጠራል። የዚህ አይነቱን ህልም መጽሐፈ መነኮሳት በአንድ ስፍራ ህልመ ጽምረት፣ በሌላ ቦታ ደግሞ መስቆርርት ህልም ሲለው ይገኛል። ህልሙን ያየው ሰው ደግሞ ዝንየት መታኝ ወይም ህልመ ሌሊት አገኘኝ ይላል። ይህ በቤተ ክርስቲያን ልጆች ዘንድ የተለመደና በቀላሉ የሚያግባባ የቃል አጠቃቀም ነው። ወደ አቅመ አዳም እየደረሱ ባሉ ልጆች ላይ ይህ የዘር ፍሰት ባልጠበቁት ጊዜ ሲከሰት በጣም ሊረብሻቸው ይችላል። ይልቁንም ልጆቹ ከዚያ አስቀድሞ ስለ ጉዳዩ በተለያየ መንገድ በቂ ግንዛቤ ያላገኙ ከሆኑ መረበሻቸው በእጅጉ ይጨምራል። እነዚህ ታዳጊዎች እንዳይረበሹና ስለ ጉዳዩ የተሳሳተ ሐሳብ ይዘው እንዳያድጉ ለነገሩ በቂ ግንዛቤ እንዲያገኙ ከማድረግ ጋር እንደ አስደሳች ተግባር በመውሰድ እያወቁ ዘራቸውን በራሳቸው እጅ
ማፍሰስ እንዳይጀምሩ የናውናንን በዚህ ተግባራቸው መቀሰፍ እየጠቀሱ ኃጢአትነቱን አጥብቆ ማስረዳት ያስፈልጋል። መጽሐፍ ቅዱስ ስለ ዘር መውጣትና በአጠቃላይ ፈሳሽ ነገር ስላለበት ሰው በዝርዝር ይናገራል። ዘሌዋውያንን እንመልከት። ይህንን ጨምሮ የወንድ ዘርን የሚመለከት ሐሳብ የያዙ መንፈሳዊ መጻሕፍቶችን ማንበብ ለወጣቶች የተሻለ ግንዛቤ ይሰጣቸዋል። ይህንን በመሳሰሉ ጾታዊ ጉዳዮች ላይ ወጣቶች ጥያቄ ሲኖራቸው ከማን ጋር መወያየት የተሻለ እንደሚሆን ሊያዩ ይገባል። ልጆች የሚጓዙበት ተፈጥሯዊ የሕይወት ጎዳና በሙሉ ጤናማ ወላጆች የተጓዙበት ስለሆነና ሌሎችም ብዙ ተሞክሮች ስላሏቸው ለልጆች ጾታዊ ችግር ጉዳት የሌለበት የመፍትሔ ሐሳብ ማቅረብ ይችላሉ። ካህናትና መምህራን ቤተ ክርስቲያንንም ማማከር ለወጣቶች መንፈሳዊውን ሥርዓት እንዲያውቁ ይረዳቸዋል። እኩዮችንና ሌሎች ወጣቶችን ወይም የእግዚአብሔር ቅዱስ ቃል መሠረት ያላደረጉ ጽሑፎችን መስማትና ማንበብ ጥቂት እውነትነትና ብዙ የፈጠራ ወሬ ያለበትን የተሳሳተ መረጃ በመስጠት ወጣቶችን ወደ ተሳሳተ አቅጣጫ ሊመሯቸው ይችላሉና ሊጠነቀቁባቸው ይገባል። ሕልመ ሌሊት ኃጢአት ነውን? በጠለቀ እንቅልፍ ላይ ሳሉ የሚከሰት ሕልመ ሌሊትን እንደ ኃጢአት እንዲቆጠርና እንዳይቆጠር የሚያደርጉ የተለያዩ ሁኔታዎች አሉ። ስለዚህ ሕልመ ሌሊትን በጥቅሉ ኃጢአት ነው ወይም አይደለም ማለት አይቻልም። ነገር ግን እንደ ኃጢአት እንዲቆጠር የሚያደርጉ ሁኔታዎችን በመጠኑ መዘርዘር ይቻላል። አንደኛ፣ አጋንንት የሰው ልጆችን በልዩ ልዩ መንገድ ክፉኛ ይዋጋቸዋል። የሰው ልጆች ሲያንቀላፉ አጋንንት ግን ለቅጽበት እንኳን አያሸልቡም። ያንቀላፋውን ሰው እስኪነቃ ድረስ እንኳን አይጠብቁትም። አጋንንት የሰውን ልጅ በተኛበት ክፉ ሕልም በማሳየት ይፈትኑታል። አንድ ጊዜ የተራቆተ የሴት ገላ፣ በሌላ ጊዜ ደግሞ እንደ ወንድና ሴት እለሊና ባዝራ እየሆኑ ሲጨዋወቱና ሲደራሩ በምትሃት ያሳዩታል። በዚህ ጊዜ እርሱም በዝሙት ሐሳብ ይሳብና በሕልሙ ዝሙት ሲፈጽም ያድራል። በዚህ መልኩ የተከሰተ ሕልመ ሌሊት ጸዋግ ወይም ህሱም ሕልም ይባላል። ክፉ ወይም ጥፉ ሕልም ማለት ነው። በዚህ መልኩ አጋንንት ሰውን እንደሚዋጉት በመጽሐፍ መነኮሳት እንዲህ ተጽፏል። ሰይጣናት የሰውን ልጅ ቀን ቀን ክፉ ሐሳብ በማሳሰብና በማሰራት በሌሊት ደግሞ ዝሙት የሞላበት አጸያፊ ሕልም በማሳየት ይዋጉታል ማለት ነው። በዚህ መልኩ ሰይጣናት ያቀረቡለትን ረቂቅ ፈተና ከመቃወም ይልቅ ደስ እያለው የሚያጣጥም ማለትም ከመጸጸትና ከመቆጨት ይልቅ በደስታ ስለ ዝሙት የሚያሰላስል የሚዳራ የሚዛለል ወይም ዝሙት ከሚያመሩ ማናቸውም ነገሮች የማይሸሽ ሰው እነዚህ ነቅቶ ሳለ ያልተቃወማቸውን ተግባራት በሕልሙ በሚፈጽምባቸው ጊዜ በተግባር እንደፈጸማቸው ያህል ኃጢአት ሆነው ይቆጠሩበታል። ይህን የሚያስረዳ እንዲህ የሚል የመጽሐፍት ቃል ይገኛል። በቀን ነቅቶ ሳለ ኃጢአትን ወዶ የሚቀበልና ገልጾ የማይናዘዛት ለዚያ ሰው የረከሰች ሐሳቡ ሕልሙ ኃጢአት ሆና ትቆጠርበታለች ማለት ነው። በተጨማሪም በንስሐ ስር የማይደክም ንስሐ የማይገባ በቀደመው ኃጢአቱ እግዚአብሔርን ይቅር በለኝ የማይለው ለዚያ ሰው የሚያጸይፉ ሕልሞቹ ዕዳ በደል ሆነው ይቆጠሩበታል ማለት ሲሆን ይህ የሆነበት ምክንያት ሰውየው የእነዚህ ሥራዎች ተቃዋሚ ባለመሆኑ ነው። ይህም ንስሐ ባለመግባቱ ይታወቃል። እነዚህን ኃጢአቶች የማይቃወም ሰው ደጋፊ ስለሆነ በእነዚህ ኃጢአቶች ለምን እጠየቃለሁ ለማለት አይችልም። ከሥራ ብዛት ሕልም እንደሚታይ ጠቢቡ ሰለሞን ሕልም በሥራ ብዛት ይታያል በማለት የተናገረው ቃል ያስረዳል። መጽሐፈ መክብብ 5:3 ላይ እንደዚሁም ሁሉ ከምኞት ብዛትም ሕልም ሊከሰት ይችላል። ክፉ ምኞት በሕልምም ቢሆን ማርከሱ አይቀርም። ሐዋርያው ይሁዳ እያለሙ ሥጋቸውን ያረክሳሉ በማለት የጻፈው መልእክት እዚህ ቦታ ላይ ሊጠቀስ ይችላል። ይሁዳ 1:8 ላይ እንደሚታወቀው ነፍስ እንደ ሥጋ አትተኛም፣ እንቅልፍም በእርሷ ዘንድ የለም። ስለዚህ ነፍስ በእንቅልፍ ልቤ ነው በማለት ማመካኘት አትችልም። ነፍስ በረከሰ ሕልም ምክንያት ከተጠያቂነት ነፃ መሆን የምትችለው ሥጋ ከእንቅልፍ ውጪ በሚሆንበት ጊዜ ተግባረ ዝሙትን በመቃወምና
በመጥላት ከእግዚአብሔር ጋር መሆኗን ስታስመሰክር ብቻ ነው። ሌላው ሕልመ ሌሊትን እንደ ኃጢአት የሚያስቆጥረው ሁኔታ አብዝቶ መመገብ ነው። ጾም ለጽድቅ ሥራ ሁሉ መሰረት እንደሆነ እንደዚሁ አብዝቶ መመገብ የኃጢአት ሁሉ መሰረት ነው። አህልም ጉልበትን ያጠነክራል ተብሏልና ሰው ሁሉ ለቁመተ ሥጋ ያህል መመገብ ያሻዋል። መዝሙር 103 ቁጥር 15። ሆኖም ለልዩ ልዩ ምግብ አይነቶች መጎምጀትና ከዚያም አልፎ አብዝቶ መመገብ ነፍስን ለሥጋ ማስገዛት ነው። ይህ ደግሞ ገዢው ተገዢ ማድረግ በመሆኑ ግፍ ነው። ሊቀ ጳጳስ ለአቃቢት እንደ መገዛት ያህል ነውና ለሥጋ መገዛት የሚያሻውንም ሁሉ ጥሮ ግሮ ማቅረብ የገዛ ሰውነትን ማምለክ ነው። ሐዋርያው ሆዳቸው አምላካቸው ነው በማለት የተናገረው እንብላ እንጠጣ ነገ እንሞታለን በማለት ከሞት በኋላ ተከትሎ የሚመጣባቸውን ወቀሳና ፍርድ ችላ ላሉ ሰዎች ነው። በአዳምና በሔዋን ሊነገር የማይችል ውርደትና ጉስቁልና ያመጣባቸው ለሆዳቸው መገዛታቸው ወይም ለመብል መሳሳታቸው መሆኑ ከማንም የተሰወረ አይደለም። ወጣቶች ይልቁንም በዝሙት ሥራና ሐሳብ በእጅጉ የሚፈተኑ ሰዎች በሚገባ መጾም አለባቸው። በሰውነት ላይ የዝሙት ጾር ጸንቶ ሳለ አብዝቶ መመገብ የሚቃጠል ክርን ሰም እንደመመገብ መቀባት ነው። ሰም ክሩን የበለጠ እንደሚያቀጣጥለው አብዝቶ መመገብ ከወጣትነት ጋር የኃጢአት ሐሳብን በግድ እንደሚመጣ ያደርጋሉ ይላል ማር ይስሐቅ። አብዝቶ መመገብና ለመብል መሳሳት የኃጢአት ምንጭ ከመሆናቸው ባሻገር በራሳቸው ኃጢአት ሆነው ይቆጠራሉ። የሰዶም ኃጢአት አብዝቶ መመገብና ጠግቦ መብላት እንደነበር መጽሐፍ ቅዱስ ሲናገር እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ሥራ መፍታት በእርሷና በሴቶች ልጆቿ ነበረ ይላል። እንጀራን መጥገብ ኃጢአት መባሉን ተመልክተን ሕዝቅኤል 16:49 ላይ ስለዚህ በልክ ተመገብ እንጂ ለስስት አትሸነፍ። ሳይጠነቀቅ ቀርቶ አብዝቶ ከመመገቡ የተነሳ ሕልመ ሌሊት ያገኘው ሰው እንደ ኃጢአት ይታሰብበታል። ምክንያቱም አብዝቶ መመገብ ኃጢአትን እንደሚወልድ እያወቀ ችላ ብሎ በመመገቡ ነው። መጽሐፈ መነኮሳት አብዝቶ ከመመገብ የተነሳ ሕልመ ሌሊት ስለሚከሰትበት ሰው እንዲህ በማለት ይተርካል። ከሰውነቱ እንደ ምንጭ የሚነቃ እርኩስ ዘር በዝቶ ስለፈሰሰ ጎስቋላ ምንጣፉ ልብሱ በዝሙት ደስ የተሰኘ ሥጋው ሁለንተናው የረከሰ ነው። ሥጋ ሁልጊዜ ያነቀዋልና ዘሩ የሚፈሰው በሌሊት ብቻ አይደለም፣ ሕሊናውንም ያረክሰዋል ማለት ነው። ይህም ለምግብ ከመሳሳትና አብዝቶ ከመመገብ የተነሳ የሚመጣ ሕልመ ሌሊት እንዴት ሰውን እንደሚያረክስና ኃጢአት ሆኖ እንደሚቆጠርበት ያስረዳል ማር ይስሐቅ። አንድ ሰው በንቁ ልቦና ሳለ ወደ ኃጢአት የሚያመሩትን ነገሮች ተግቶ እየተቃወመ ነገር ግን በተኛና ባንቀላፋ ጊዜ ዝንየት ቢያገኘው በተራክቦ ዘር በማፍሰስ ያያት ሕልሙ ዕዳ ሆና አትቆጠርበትም። መሐሪ የሆነ ጌታችን ኢየሱስ ክርስቶስ ሰውየው ተቃወማት እንጂ ወዶ ወደ እርሷ እንዳልተሳበ ያውቃልና አንቀላፍቶ ሳለ ዘሩ ቢወርድ ፈልጎ አላመጣውምና ዕዳ አይሆንበትም። ነገር ግን ተቃውሞ ለማራቅ አልተቻለውም። ይህ ከዚህ በላይ የሰፈረው ሐሳብ እንዲህ ማለት ነው። ኃጢአት ከልቡ በሚቃወምና በሚጠላ ሰው ላይ ሕልመ ሌሊት እንደ ኃጢአት አትቆጠርበትም። ይህን ለማስረዳት አረጋዊ በፊልክስዩስ መጽሐፍ እንዲህ የሚል ሐተታ አስፍሯል። ሰይጣን ጌታችን መድኃኒታችን ኢየሱስ ክርስቶስን የኔን ወገኖች አጋንንትን ባንተ ወገኖች ላይ አሰለጥናቸዋለሁ፣ ነገር ግን ወገኖቼ ያንተን ወገኖች አይችሏቸውምና ድል ይሆናሉ። እነርሱ ምንም ባይችሏቸው እኔ ግን በሕልመ ሌሊት አስታቸዋለሁ አለው። ጌታችን ኢየሱስ ክርስቶስ ደግሞ ለሰይጣን እንዲህ ሲል መለሰለት። ጭንጋፍ አባቱን ለመውረስ ከቻለ ሕልመ ሌሊትም በወገኖቼ ላይ ዕዳ ሆና ትቆጠርባቸዋለች። ይህ ማለት ተስዕሎተ መልክ ያልተፈጸመለት ጭንጋፍ አባቱን መስሎና አህሎ ባለመገኘቱ የአባቱ የሆነውን ነገር መውረስ እንደማይቻለው እንደዚሁም በተግባር ያልተፈጸመች ሕልመ ሌሊትም እንደ ተግባር ኃጢአት ተቆጥራ አታስኮንንም ማለት ነው። አረጋዊ እንዲህ ማለቱ ጌታችን መድኃኒታችን ኢየሱስ ክርስቶስና ሰይጣን ከሕልመ ሌሊት አንጻር ያላቸውን
ፈቃድ ለማስረዳት ፈልጎ ነው እንጂ ሰይጣን ደፍሮ ኢየሱስ ክርስቶስን ተናግሮት ኢየሱስ ክርስቶስም እንዲህ ተዋርዶ ለዲያብሎስ መልስ ሰጥቶት አይደለም። ይህ ቃለ ምልልስ በመጽሐፍ ኢዮብ ምዕራፍ 1 ላይ እና በማቴዎስ ወንጌል ምዕራፍ 4 ላይ ከሰፈረው የሰይጣንና የእግዚአብሔር ንግግር ጋር የሚመሳሰል ነው። በሕልመ ሌሊት በተደጋጋሚ የሚፈተን ሰው በቅርብ አናውቅ ይሆናል። እንዲህ ባሉ ሰዎች ላይ መፍረድ ተገቢ አይደለም። ለምን ቢባል ጥፋት ሳይገኝባቸው በዚህ መልኩ የሚፈተኑ ብዙ ሰዎች ስለሚገኙ ነው። እኛም ብንሆን በዚህ ፈተና እንዳንወድቅ መጠንቀቅና መጸለይ ይገባናል። በሰው መፍረድ ራስን ወደ ወጥመድ ማስገባት ነውና በሰው ከመፍረድ ለሚፈተን ለዚያ ሰው መጸለይ በእጅጉ ይበልጣል። ሰው ራሱ በራሱ ላይ ይህን የመሰለ ፈተና ማምጣቱን እየመረመረ ኃጢአተኛ ነኝ ቢል ተገቢ ነገር ነው። ሌሎች ግን በእርሱ ላይ ቢፈርዱበት ኃጢአት ሰሩ ማለት ነው። ፈጣሪ በሌላው እንድንፈርድ አይፈልግምና። በገድለ አቡነ ሀብተ ማርያም ላይ ተጽፎ የሚገኝ አንድ መንፈሳዊ ታሪክ አለ። ከዕለታት በአንድ ቀን የእመቤታችን የድንግል ማርያም በዓል በሚከበርበት ዕለት ቅዳሴ ለመቀደስ የተዘጋጁ አንድ ካህን ነበሩ። እኚህ አባት ማታ ተኝተው ሳለ አንድ ጋኔን በሴት አምሳል አብሯቸው በማደር ሕልመ ሌሊት እንዲያገኛቸው አደረገ። ከመኝታ ሲነቁም ቅዳሴ መግባት የማያስችል እንቅፋት እንደገጠማቸው ስላወቁ በእርሳቸው ቦታ ጻድቁ አቡነ ሀብተ ማርያም ተተክተው ቅዳሴውን አከናውነዋል። የገድላቸው መጽሐፍም የእመቤታችን ፈቃድ ቅዳሴውን አቡነ ሀብተ ማርያም እንዲቀድሱት ነበር በማለት በግልጽ ይተርካል። ይህ ሁኔታ የተፈጸመው ስለ አቡነ ሀብተ ማርያም ክብር ሲባል ነው። አቡነ ሀብተ ማርያም በእመቤታችን በድንግል ማርያም ዘንድ ምን ያህል ተወዳጅ እንደሆኑ ያሳያል። ከዚህ አልፎ ግን የኚህ ካህን ምን በደል ቢገኝባቸው ነው ማለት አይቻልም። እንዲህ ማለት በሰው መፍረድ ነውና። መጽሐፍ ገድሉም ካህኑ እንደዚህ ያለ በደል ነበረባቸው ብሎ የሚጠቅሰው ምንም ነገር የለም። ያልተጻፈውንና የማናውቀውን መናገር በእግዚአብሔር ሥራ ገብቶ እንደ መተቸት ይቆጠራል። ይህ ታሪክ በሕልመ ሌሊት በሚፈተኑ ሰዎች ላይ እንዳንፈርድ ይልቁንም በሌላ አቅጣጫ ማየት የሚገባን ነገር እንዳለ ያስረዳል። ዝንየት እና መንፈሳዊ ሥርዓቱ ከላይ ጸዋግ ሕልም ኃጢአት የሚሆንበትና የማይሆንበት ሁኔታ መኖሩን ተመልክተናል። ከሁለቱ ሁኔታዎች በየትኛውም መንገድ ቢሆን ጸያፍ ሕልምን ያየ ወይም ዝንየት ያገኘው ሰው በዚያው ዕለት ሥጋ ወደሙ መቀበል መቁረብ አይችልም። አንድ ሰው ሌሎች ለቁርባን የሚደረጉ ዝግጅቶችን ያሟላ ቢሆንም ሕልመ ሌሊትን በማየቱ ብቻ ቅዱስ ቁርባንን ለመቀበል ብቁ አይሆንም። በዚህ ሁኔታ ላይ ሳለ የሚከለክለው ከቅዱስ ቁርባን ብቻ አይደለም፣ ወደ ቤተ ክርስቲያን ከመግባትም ይከለከላል። ለመግባት የሚፈቀድለት ልብሱን ካጠበ ወይም ከቀየረና ገላውን ከታጠበ በኋላ በማግስቱ ነው። ሥርዓተ ቤተ ክርስቲያንን ይመልከቱ። ስለ ወር አበባ በሚያትተው አንቀጽ እንደተገለጸው ሁሉ ወደ ቤተ ክርስቲያን መግባት አይቻልም ሲባል ወደ ቤተ መቅደስ መግባት አይቻልም ማለት እንደሆነ ግልጽ ነው። ስለዚህ ወደ ቤተ መቅደስ አይግባ እንጂ የመጀመሪያውን ቅጽረ ቤተ ክርስቲያን ዘልቆ በመግባት ጸሎት፣ ትምህርትና የመሳሰሉትን መንፈሳዊ ተግባራት በዕለቱም ቢሆን ሊያከናውን ይችላል። ቅዱስ ዳዊት ጽዮንን ክበቧት እቀፏትን በማለት እንደተናገረው በበዓል ቀናት ቤተ ክርስቲያንን ከቦ ማደር የተለመደ ነው። በአንድ ወቅት ለበዓል ወደ ቤተ ክርስቲያን ከመጡት ሰዎች መካከል ጥቂቶቹ ቤተ ክርስቲያን ውስጥ ተኝተው ሳለ ሕልመ ሌሊት ታይቷቸዋል። በዚህ ጊዜ መልአከ እግዚአብሔር ከእንቅልፋቸው ሳይነቁ ከቤተ ክርስቲያን አውጥቶ አርቆ ከውጪ አስተኝቷቸዋል። ሰዎቹም በነቁ ጊዜ ሕልመ ሌሊት እንደመታቸው ከቤተ ክርስቲያንም የእግዚአብሔር መልአክ እንዳወጣቸው አስተዋሉ። ይህ ታሪክ በእመቤታችን የተአምር መጽሐፍ ተጽፎ የሚገኝ ሲሆን ሕልመ ሌሊት ያገኘው ሰው ወደ ቤተ መቅደስ መግባት እንደሌለበት ተግባራዊ ትምህርት ያስተላልፋል። በተጨማሪም በመኝታ ወቅት ሕልመ ሌሊትን ጨምሮ ልዩ ልዩ ነገሮች ሊከሰቱ ስለሚችሉ በቤተ መቅደስ መኝታ ፈጽሞ የተከለከለ ነው። መንፈሳዊ መጻሕፍትን የመረመረ ሰው ይህን የመሰለ ብዙ ታሪክ ያገኛል። በቤተ ክርስቲያን የአፍንጫን ዛል እንፍ ማለት መናፈጥ ማለት ነው ነውር እንደሆነ ሁሉ በሕልመ ሌሊት ተይዞ ሳለ ወደ ቤተ መቅደስ መግባትም እንዲሁ ነው። በጌታችን በኢየሱስ ክርስቶስ ላይ ምራቃቸውን እየወረቁ ከዘበቱ አይሁዳውያን ጋር
እንዳትቆጠር በሕልመ ሌሊት ተነውረ ሳለ ወደ ቤተ መቅደስ ተደፋፍረህ አትግባ። ወደ ቤተ መቅደስ ገብተህ የምታገኘውን ጸጋ ሥርዓቱን ለማክበር ብለህ ከቤተ መቅደስ በውጭ ብትቆምም አታጣውምና። ሌላው የፍትሐ መንፈሳዊ አንድምታ መጽሐፍ ስለ ጸሎት በተናገረበት አንቀጽ ከመኝታ ተነስተው ስለሚፈጸሙ ጸሎተ ነግ እና ጸሎተ መንፈቀ ሌሊት እንዲህ ብሏል። የነጉንና የንጋቱንና የመንፈቀ ሌሊቱን ጸሎት እጃቸውን ከታጠቡ በኋላ ይጸልዩ። በዚያ ሰዓት ውሃ ባያገኙ እፍ ብለው ባፋቸው በሚወጣው ምራቅ እጃቸውን አሻሽተው ያማትቡ ማለት ነው። ይህ የፍትሕ መንፈሳዊ የጸሎት ሥርዓት ሐዋርያት በአጥሊስ ያስተማሩትና የደነገጉት ሲሆን መጽሐፈ ሰዓታትን መግቢያ አድርጎታል። መጽሐፈ ሰዓታት እንትፍ በማለት እጅን ማበስ የሚሰጠውን ጥቅም ሲያስትት ይህ የመንፈስ ቅዱስ ስጦታ ነውና ከራስህ እስከ እግርህ ድረስ ንጹሕ ትሆናለህ በማለት ይናገራል። በሌላም ስፍራ እስመ ማየ ዮርዳኖስ ይወጽእ እምአፉከ እንደተባለው ሁሉ ካልተጠራጠሩ የዮርዳኖስ ውሃ ከአፍ ሊገኝ ይችላልና። ፍትሐ ነገሥት መንፈሳዊ ከመኝታ ተነስተው ስለሚፈጸሙ ሁለት የጸሎት ጊዜያት መተጣጠብ ያም ባይሳካ ምራቅን እንትፍ ብሎ መተሻሸት አስፈላጊ የሆነበትን ምክንያት ሲያትት ሰው ከተኛ ዝንየት አይጠፋምና በማለት ይገልጻል። ምናልባትም ዝንየት ሊያገኘው ስለሚችል ተብሎ ሰው ሁሉ ከምኝታው በኋላ የሚያደርገውን ጸሎት ተጣጥቦ እንዲጸልይ ከታዘዘ ዝንየት እንዳገኘው እርግጠኛ የሆነው ሰው እንዴት የግድ መታጠብ ያስፈልገው ይሆን? አንዳንድ መምህራንና አባቶች በመኝታ ልብስ ጸሎት እንዳናደርግ የሚከለክሉትም በዚሁ ምክንያት ነው። ከዘር መንጠብ ጋር ተያይዞ የተሰራው የሶስተኛ ሥርዓት ባልና ሚስትን ብቻ የሚመለከት ነው። ሩካቤ ያደረጉ ባልና ሚስት መተጣጠብን ምክንያት በማድረግ ከመጸለይ ወደ ኋላ ማለት የለባቸውም። ሩካቤያቸው ንጹሕ ስለሆነ መላ አካላችንን ካልታጠብን አንጸልይም አይበሉ። ለባልና ለሚስት ዘር የወጣበትን የነጠበበትን አካል ማለትም ኀፍረተ አካልን ብቻ መታጠብ ይበቃቸዋል። ይህ ሐሳብ በግዕዙ ወይ ህስሱ ተሐጽቦ በቤተ ብለኒ ዘንበለ ተሐጽቦ እደ ባህቲቱ እስመ ሰብሳቡሙ ንጹሕ ውእቱ ይላል። ተሐጽቦ እድ ባህቲቱ ማለት እጅን መታጠብ ብቻ ማለት ነው። ባልና ሚስት እጅን መታጠብ ብቻ ይበቃቸዋል ማለት ወንድ አባለ ዘሩን ሴቲቱ ደግሞ ሀፈ ማዕፀኗን መታጠባቸው ብቻ ይበቃቸዋል ማለት ነው። ኀፍረተ አካል በመንፈሳዊ መጽሐፍት እጅ ይባላልና ለምሳሌ እፀወኒ እገበረ አበሳ በእዲሁ የሚል ኃይለ ቃል ይገኛል። ይህም ጃንደረባም በእጁ በደል የለበትም ማለት ሲሆን እጅ ተብሎ የተተረጎመው ኀፍረተ አካል ነው። ጃንደረባ አባለ ዘር የለውምና በሌላ ካልሆነ በቀር በአባለ ዘሩ በደል የለበትም እንደማለት ነው። ስለዚህ ባልና ሚስት ምቹ ሁኔታ ካላቸው ከጸሎት በፊት መላ አካላቸውን መታጠባቸው የሚመረጥ ቢሆንም የሚጠበቅባቸው ግን ዘር የወጣበትን የነጠበበትን ኀፍረተ አካል መታጠብ ብቻ ነው። ይህ ሥርዓት ለሚስቶች ቀላል ይመስላል፣ ምክንያቱም የግብረ ውሃን መጠቀም በሴቶች ዘንድ የተለመደ በመሆኑ ነው። ታዲያ ባሎች በሩካቤ ማግስት መላ ገላን መታጠብ ምቹ ባልሆነበት አጋጣሚና ቦታ ለጸሎት ከመቆማቸው በፊት ቢያንስ ንዑስ መሌሊታቸውን ኀፍረተ አካላቸውን መታጠብ እንዳለባቸው ያውቁ ኖሯል። ይህ አማራጭ ሥርዓት የተሰራው ሩካቤያቸው ንጹሕ በመሆኑ ለባልና ለሚስት ብቻ ነው እንጂ ሕልመ ሌሊት ላገኛቸው ላላገቡ ወጣቶች አይደለም። ያላገቡ ወጣቶች ሕልመ ሌሊት ሲያገኛቸው መላ ሰውነታቸውን መታጠብ አለባቸው። ሕልመ ሌሊት መፍትሄ አለው። ብዙ ሰዎች ተግቶ ለመጸለይ ለማስቀደስና ለመቁረብ በወሰኑ ጊዜ ሕልመ ሌሊት እንቅፋት እየሆነ ይፈተኑበታል። በእርግጥ መብላትና መጠጣት ሳያቆሙ ሙሉ ለሙሉ ከሕልመ ሌሊት መለየት አስቸጋሪ ከመሆኑም በላይ የሚቻል ነገር አይደለም። ለተአምራት ያህል ከሕልመ ሌሊት ፈጽሞ የተለዩ አንዳንዶች ነበሩ። ለምሳሌ በተአምረ ማርያም ላይ በልጅነቱ የመነኮሰ አንድ ሕፃን ነበር። ወደ ወጣትነትም በሚሸጋገርበት ጊዜ ለመጀመሪያ ጊዜ ድቀት አገኘው። ድቀቱም በሕልሙ ነበር። ዝንየት መታው ማለት ነው።
ከመኝታው በነቃ ጊዜ ግን ነፍሱን የፍትወትን ጣዕም ዛሬ ቀምሰሻልና ወዮልሽ እያለ ይወቅሳት ጀመር። ስለ መጪው ዘመኑ ወደ እመቤታችን በፍርሃት እየጸለየ ማለደ እንጂ በገጠመው ነገር ተደንቆ ደስ ስላልተሰኘ በእመቤታችን አማላጅነት ከዚያን ጊዜ ጀምሮ ሕልመ ሌሊትን ሳያይ ኖረ። አባ ኢሳይያስ የተባለ መነኩሴ በመጽሐፈ መነኮሳት ስለ ሕልመ ሌሊት እንዲህ ብሏል። በሕልም ከሴት ጋር የተገናኘ መስሎ ዘር ቢወርድህ በመዓልት አታስባት። እንዲህ ማድረግህ ደግሞ በሕልም የተመለከትከውን በውን እያሰብከው ደስታ ከማድረግ ይጠብቅሃል። ሕልምህን ደስ እየተሰኘህበት መላልሰ ብታስበው ግን በነቢብና በገቢር ወደ መፈጸም ያደርስሃል። ስለዚህ ከሕልመ ሌሊት ፈተና ለመዳን አንዱ መፍትሄ ሕልምን በውን ደስ እየተሰኙ መላልሶ አለማሰብ ነው። ሕልመ ሌሊት በምታይበት ጊዜ ከነቃህ ቸል ብለህ ተመልሰ አትተኛ። ፈጥነ ተነስ እንጂ እንደተባለው ፈጥነ ተነስና ታጣጥበ ጸሎት አድርስ። ከተቻለ ስገድ፣ ባይቻል ግን የባህሪህን ድካም ፈጣሪህ ያውቀዋልና ይቅር በለኝ፣ እርዳኝ፣ አድነኝ እያልክ ወደ እግዚአብሔር ለምን። እንዲህ በማድረግ የሰይጣንን መንገድ ትዘጋበታለህ። ቸል ብለህ ብትተኛ ግን አንድ ጊዜ መንገድ ሰብሮ የሄደ ውሃ ካልዘጉበት በቀር በመጣ ቁጥር በዚያው እንደሚመላለስ አንተንም ሰይጣን እንዲሁ መላልሶ በሕልመ ሌሊት ያጠቃሃል። ሌላው ከሕልመ ሌሊት ለመዳን ዋነኛው መፍትሄ ውሃ በብዛት አለመጠጣት ነው። ይህን መንገድ መከተል ጥሩ መፍትሄ መሆኑን መጽሐፈ መነኮሳት ሲመሰክር እንደ ውሃ ጥም አካልን የሚያደርቅ ከሕልም ሌሊትና ከዘር መፍሰስ የሚከለክል በመዓልት ሐልዮ ኃጢአትን የሚያጠፋ የለም ማለት ነው። ስለዚህ አንድ ሰው ምንም ቢጾም አመጋገቡንም ቢቀንስ አብዝቶ ውሃ የሚጠጣ ከሆነ አይጠቀምም። ለምን ቢባል ሰውነቱ ስለሚለመልምና ሰይጣን እርሱን ለማሳት መንገድ ስለሚያገኝ ነው። ስለሆነም ከሕልመ ሌሊት ለመዳንና እፎይ ለማለት ከፈለግ ጹም፣ አመጋገብህንም በልክ አድርግ። በተለይ ግን ውሃን ከልክለ ሰውነትን አስጨንቀው። ቅዱስ ወንጌልም ከላይ የተጠቀሰውን ሲያጠነክር እንዲህ ይለናል። እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝምም። በዚያን ጊዜም ወደ ወጣሁበት ቤቴ ይመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና አጊጦ ያገኘዋል። ማቴዎስ 12 ላይ። የዚህ ቅዱስ ቃል አንድምታ ብዙ ነው። ስለሆነም ከያዝነው ሐሳብ ጋር ተዛማጅ ያልሆኑትን ትተን የሚዛመደውን አንድምታ ብቻ መመልከት ይኖርብናል። እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል ማለት ሰይጣን መግቢያ ካገኘው ብሎ ሰውነቱን በረሃ በጥም ወደሚያስጨንቅ ሰው ይሄዳል ማለት ነው። ይልቁንም ውሃ በሌለበት ማለቱን መዘንጋት የለብንም። አያገኝምም የሚለው ቃል ደግሞ ሰይጣን ሰውነቱን በውሃ ጥም በሚያስጨንቅ ሰው ላይ ለማደር አለመቻሉን ያሳያል። ስለዚህ ውሃን አብዝቶ አለመጠጣት ሰይጣን በሕልመ ሌሊት እንዳይፈትነን ምቹ ሁኔታን ይፈጥራል ማለት ነው። የወንጌሉን ቃል በዚህ መልኩ የተረጎመው መጽሐፈ መነኮሳት ሰይጣን በሕልመ ሌሊት እንዳይፈትነን ውሃ አብዝቶ ከመጠጣት መቆጠብ እንደሚያስፈልግ ይናገራል። በሕልመ ሌሊት በተደጋጋሚ እንዳትጠቃ ወደ ዝሙት ከሚያመራ ማናቸውም ነገር ሽሽ። በመሸ ጊዜ የምታያቸውን ፊልሞች፣ ንባቦች፣ ሌሎችንም ነገሮች በጥንቃቄ መርምረህ ለፍቶት የሚያጋልጡትን ሽሻቸው። ከዚያ ይልቅ ደጋግ መንፈሳዊ መጻሕፍቶችን ለማንበብ ትጋ። ጠንክሮ መጸለይንም አትተው። እንዲህ በማድረግ ከእግዚአብሔር ዘንድ ረድኤትን ታገኛለህና። ከላይ የተጠቀሰውን የሕፃን መነኩሴ ሕይወትና የአባ ኢሳይያስን ምክር ተግባራዊ አድርግ። ነገረ ዝሙትን በልቦና አታጣጥም። ጠቢቡ ሰለሞን እንደተናገረው ከሥራ ብዛት ሕልም ይታያልና። የተመኘኸውም ነገር በሕልም ቢመጣ የሚያስደንቅ ነገር አይደለም። ስለዚህ ፍትወትን ጊዜ ሰጥተ በልቦና አታጣጥመው። አፍህ ይህን ነገር አርቅልኝ እያለ ይጸልያል፣ ልቦና ግን ከዝሙት ጋር ተጣብቆ ይውላል። እግዚአብሔር ሥራ እንዲሰራልህ ከፈለግ አንተ ራስህ አንድ ፈቃድ ይኑርህ።
ሌላው ከመኝታህ በፊት ጠግቦ ላለመብላት ሞክር። ትኩስና የሞቁ ነገሮችን ላለመውሰድ ተጣጣር። እንዲህ እያደረክ እንደሆነ ቅዱስ ዳዊት በሰላም እተኛለሁ አንቀላፋለሁ እንዳለ አንተም የሰላም እንቅልፍ ትተኛለህ። ሌላው መፍትሄ ደግሞ ከመንፈሳዊ መምህራንና ከአበው ካህናት ጋር እየተማከሩ በሚያቀርቡት የመፍትሄ ሐሳብ መጓዝ ነው። ነገር ግን በዚህ ጊዜ ሊጠነቀቁበት የሚገባ አንድ ነገር አለ። ይኸውም የምናማክረው ሰው ምስጢራችንን ለመያዝ የታመነና በምንነግረውም ነገር ራሱ ወደ ፈተና ሊገባ የማይችል በሕይወቱ ብዙ ተመክሮ ያለው መሆን ይኖርበታል። ለዚህም መጽሐፈ መነኮሳት ሲመሰክር እንዲህ ይላል። ከወንድሞች መካከል በአንዱ እንዲህ ሆነበት። ወዳጁን ሰይጣናት የሚያሳስቡት ሕልም ኃጢአት በታሰበው ጊዜ እረዳዋለሁ ብሎ ከወዳጁ ጋር ወደ ባቱ ሄደ። የመንፈሳዊ ወንድሙ ፈተና ወደ እርሱ ከዚያኛው ይልቅ በዝቶ መጣበት። ለምን እንዲህ እንደሆነ ምክንያቱን ሲያብራራ የዚህን ነገር ምስጢር አበው በመረመሩ ጊዜ ያ ሰው ሕልመ ሌሊትን ለመቃወም የማይችልና ገና ከፍጹምነት ያልደረሰ ሆኖ አገኙት እንደማለት ነው። ስለዚህ ነገር ጾታን በተመለከተ ካልበሰለ ሰው ጋር መማከር በሁለቱም በኩል ጉዳቱ ያመዝናል። ፊልክስዩስን ተመልከቱ። ምንም እንኳን ሙሉ በሙሉ ከሕልመ ሌሊት መጽዳት ባይቻል ብዙ ፋታ ማግኘት ግን ይቻላል። ለዚህም ምስክር የሚሆን ቃል ከመጽሐፍ መነኮሳት እንዲህ ይነበባል። አጋንንት በሚዋጉበት ጊዜ ልቦናውን ያነጻ፣ ያን ጊዜ በቀን ንጹሕና የረጋ ሐሳብን፣ በሌሊት ደግሞ ንጹሕና ጥርት ያለ ሕልምን ከእግዚአብሔር ዘንድ ይቀበላል። ይህም ንጹሕ መኝታ ለማግኘት በቀንና በሌሊት ብርቱ ተጋድሎ ማድረግ እንደሚያስፈልግ የሚያስረዳ ነው። ከባህሪያችን ደካማነት የሚመነጨውን ጸዋግህል ሙሉ በሙሉ ማስወገድ ባይቻለን በራሳችን ከንቱ ሙከራና ጥረት ተስቦ የሚመጣውን ግን መከላከል እንችላለን። ሰይጣን ሳይተኛ እንደሚፈትነን ሁሉ እኛም ሳንሰንፍ አጸፋውን መመለስ እንደሚጠበቅብን ማስተዋል ይገባናል። ከነዚህ የመፍትሄ ሐሳቦች ውጪ ለህሊናችን የመጣልንን ሌላ የግላችንን ጎዳና መከተል ምናልባት የሚያስከትለው ችግር ስለሚኖር መጠንቀቅ ይበጃል። የምንወስደው እርምጃ ከመንፈሳዊ ጽንስ ሐሳቦች ጋር የሚጋጭ እንዳይሆን ከመንፈሳዊ መምህራችን ጋር መመካከር አስፈላጊ ነው። ሌላው ደግሞ አንዳንድ የቀበሮ ባህታውያንና መሪጌታ ተብዬዎች ሕልመ ሌሊት ለሚያስቸግረው ሰው ጥሩ መፍትሄ አለን እያሉ ሲያጭበረብሩ ይገኛሉና ስለዚህ ነገር ስራይ በማድረግና ልፋፍ ጽድቅ እንድንጽፋለን በማለት የብዙዎችን ቤት ከማራቆታቸውም በላይ የሰው ልጅን ነፍሱን ምታታዊ በሆነ ድጋማቸው ስጋውን ደግሞ በማይታወቁ ስራ ስሮቻቸው ሲያስሩት ሲያሳምሙትና አጋንንትን ሲያቆራኙት ማየት እጅግ ያሳዝናል። ስለዚህ ወጣቶች ይህን ተረድተው እንዲህ ካሉ አጭበርባሪዎች መጠንቀቅ ይኖርባቸዋል። ለዚህ ችግር ይሄኛው የጸሎት አይነት፣ ለዚህ ደግሞ ይሄኛው ይበጃል ማለት የአጭበርባሪዎች ፈሊጥ እንጂ የመጽሐፍ ቅዱስ አዋጅ አይደለም። የለመነውን ነገር እንዲሰማልን ከፈለግን ግድ ልዩ ልዩ የጸሎት አይነቶችን ማወቅና መድገም አይጠበቅብንም። ጸሎትን ተሰሚ የሚያደርገው በእምነትና ሳይሰለቹ ዘወትር መጸለይ ነው እንጂ አሳምሮ መጸለይ አይደለምና ሉቃስ 18 ከ1-11። በእርግጥ በጠራ መልኩ ቤተክርስቲያን የምታስተምራቸውን ብዙ የጸሎት አይነቶችን ማወቅ የሚነቀፍ ነገር አይደለም። ለእያንዳንዱ ጉዳይ የራሱ የሆነ ጸሎት ስላለው ያንን ካላወቁ ዋጋ የለኝም ማለት ግን ስህተት ከመሆኑም ባሻገር በቀጣፊዎች እጅ ለመውደቅ ይዳርጋል። በመሆኑም ለሕልመ ሌሊት የሚሆን ልዩ ታምራታዊ ድጋም እንደሌለ አውቆ አቅም በሚፈቅደው ሁሉ ተግቶ መጸለይ ያስፈልጋል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።